የምንቆይበት የትምህርታችን ርዕስ በዚሁ ዛሬ በተነበበው ዮሐንስ ወንጌል ምዕራፍ 5 ቁጥር 9 ላይ ወዲያውም ሰውየው ዳነ በሚል ርዕስ ይሆናል። ወዲያውም ሰውየው ዳነ እነሱ ነምትቺ ኒፈዬ ወንጌለ ዮሐንስ በቆናሸን ለኮብስ ሰገል ረቲ ከተበሜ ዱቢ ጅራታ ዋቀዮ አርገሙ ከነ ከኡምሰ ታሲስኔ ደቂቃወን ሙራሳፍ ዱቢ ሰገሌ ዋቀዮ ወሊን በረና ከንበርሲሱ ዋቀዮዳ ከንጎርፈቱ ዋቀዮዳ ይሰፈጋቴ ዲየሴ ይሰዶከቴ ሙልዲሴሞ ከንበርሲሱ ጎፍታ ፉሪ ቁልቁሉ ያኢኬኝ ከነት አርገሜ አከኑ በርሲሱ ፍዳፈ የመሳ ኑፋይተው። እንግዲህ የዮሐንስ ወንጌል ምዕራፍ 5 ላይ የተጻፈው ሕያው የሆነው የእግዚአብሔር ቃልና የአንድ ድዊ ታሪክ ነው። ሁል ጊዜም እንደሚነገረን በየዓመቱም እንደምናወሳው ይህ እጅግ አስገራሚ የሆነ የፈውስ አገልግሎትን ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሰው እንዳደረገ ወንጌሉ ይናገራል። ምናልባትም በቅዳሴው መካከል አድምጣችሁ እንደሆነ ወንጌሉ የሚጀምረው ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም መጣ በማለት ነው። ከዚህ በኋላ ያለው ወደ ኋላ ወደ ምዕራፍ 4 ሻገር ብለን ያነበብን እንደሆነ በቁጥር 46 ላይ ምዕራፍ 4 ኢየሱስ ክርስቶስ ውሃውን ወይን ጠጅ ወዳደረገበት ወደ ቃና ገሊላ ምድር እንደመጣ ለሁለተኛ ጊዜ እንደመጣና ደግሞ በቅፍርናሆም አንድ ሹም ልጁ ታሞበት ወደ ጌታ መፍትሄ ፍለጋ መጥቶ እንደነገረው ጌታም ልጅ ተፈውሶልሃል ብሎ በቃል ብቻ በዛ በጓዳ ተኝቶ የነበረውን የዛን የሹም ሰው ብላቴና እንደፈወሰለት፣ ይህም ደግሞ ከቃናው ቀጥሎ ሁለተኛ ተአምር እንደሆነ ዮሐንስ ከነገረን በኋላ ምዕራፍ 5 ሲጀምር ከዚህ በኋላ ብሎ ይጀምራል። ወደ ኢየሩሳሌም መጣ። ጌታ ቃናን አልፎ ቅፍርናሆምን አልፎ ኢየሩሳሌም ከተማ በመጣ ጊዜ በኢየሩሳሌም ደግሞ በበጎች በር ቤተሳይዳ የምትባል መጠመቂያ እንደነበረች ይቺም 5 መመላለሻ በሮች እንዳሏት ያወሳና ወደ ቁጥር 5 ላይ ሲሄድ በዚያም ከ38 ዓመት ጀምሮ አሊያም ለ38 ዓመታት ያክል ያልጋ ቁራኛ የደዌ ዳኛ ሆኖ የተኛ አንድ ሰው ነበረ ይላል። መጻጉዕ የሚለው ስያሜም ለዚህ ሰው ሕመም ተስማሚ ሆኖ በቅዱስ ያሬድ ስያሜ ውስጥ ተካተተ። ከአብይ ጾም 4ኛው ሳምንት መጻጉዕ የሚለው በሽተኛ፣ ድዊ፣ ጎባጣ፣ የታመመ የሚል ትርጉም ይኖረዋል። ስለዚህም በዚህ ዕለት ቅድስት ቤተ ክርስቲያናችን ፈዋሹ ጌታ ለየትኛውም ሕመም መፍትሄ ያለው እንደሆነና ያለ ቅድመ ሁኔታ በእውነት የኛን ፈቃድ ጠይቆ የሚፈውስ የሚያድን ዲሞክራት አምላክ መሆኑን ታስተምራለች። ምክንያቱም ጌታ ይህ ሰው ረጅም ዓመት በዚህ ቦታ ላይ እንደቆየ አይቶ ወደ እርሱ ሄደና ልትድን ትወዳለህን አለው። የታመመ ሰው መሻቱ ሁሌ መዳን እንደሆነ ጥርጥር የለው። ጌታ ግን በፈቃድ የሚሰራ አምላክ ነውና ወደዚህ ሰው ቀርቦ ልትድን ትወዳለህን አለው። ይህም ሰው የነበረበትን ችግር አወሳ። በዛ ስፍራ ላይ የተለመደ ነገር አለ። በዓመት አንድ ጊዜ የእግዚአብሔር መልአክ መጥቶ ውሃውን በክንፉ ባማታ ጊዜ ወደዚያች መጠመቂያ ስፍራ ቀድሞ የገባ ነው የሚፈወሰውና ይህ ሰው ግን ይህንን ለማድረግ እንዳይችል አንድ እክል ገጥሞታል። ያንን ሮሮውን ለጌታው አሰማ። ልትድን ትወዳለህ ባለው ጊዜ አዎ ወይንም አይደለም ያለው ሰውየው ሰው የለኝም ነው ያለው። ምን የለኝም? ሰው የለኝም። ወደ ውሃው ወስዶ የሚከተኝ ሰው የለም። ከኔ ቀድሞ ብርቱ የሆኑት ከኔ ቀድመው ሰው ያላቸው ከኔ ቀድመው ለቦታው የቀረቡ ይገቡና ይፈወሳሉ። ስለዚህ ሰው የለኝምና ስለምን ልትድን ትወዳለህ ትለኛለህ አለው። ጌታም በል እንግዲያው አልጋህን ተሸክመ ተነስ አለው። ወዲያውም ሰውየው
ዳነ ይላል። ቁጥር 9 ክብር ምስጋና ላዳኙ ለአምላካችን ለእግዚአብሔር ይሁን። ወዲያው ሰውየው ዳነ የትምህርታችን ርዕስ ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው እነሱስ ነምቲቺ ኢንፈየ ጀዳ ወንጌል ዮሐንስ በቆና ሸኒረቲ ሴና ጅራታ ቶኮ ከተበሜ አርግና ፈይሳ ከንተኤ ጎፍታ ኬኛ ኢየሱስ ክርስቶስ haala adda ta'een nama waggoota 38 dhukkubsatee sireerra ciisee ture sana fayyisuu isaa seenaa seenessuudha. Waggaa waggaadhaan manni kiristaanaa keenyaa soomni guddaan seenee torban isa arfaffaa matsaaguu dhukkubsataa moggaasa jettuun seenaa kana yaadatti. Seenaa kana yommuu yaadattu namni dhukkubsate suni fayyuu isaas fayyisaan jiraachuu isaas nutti himuudhaan seenicha akkuma dubbisnu gooftaan keenya qorichi keenya Yesuus Kiristoos qaanaa Galiilaa bakka jedhamu yeroo lammaffaadhaaf akka dhufe bakka sitti akkuma wangeela Yohaannis boqonnaa 2tti dubbisnu bishaan kara daadhii wayiniitti jijjiiree tureeti. Amma immoo kara sitti dhufe mandara Qifirnaahoomitti yommuu hiqu namni tokko daa'imni isaa jalaa dhukkubsatee kara gooftaa Yesuus furmaata barbaada dhufee nuun jedha. Wangeelii Yohaannis boqonnaan 4 lakkoofsonni kara xumuraa jiran yommuu kana gooftaan namtichi gaafii gaafateef deebii laateef deemi nagaadhaan daa'imni kee kunoo mana jirti amma fayyiteerti jedheen. Namtichis kanuma amanee deeme imala isaa jalqabee yommuu karaan qixxee ga'u namoonni karasii dhufanii itti himan daa'imti kee fayyiteerti jedhaniin yoomidha jedhee yommuu gaafatu sa'aa sana yommuu itti himan yommuu gooftaan deemi kara mana kee daa'imti kee fayyitee yommuu jedheen sana ta'uu hubatee gooftaadhaaf galata laatee danuun jedhee booda kara boqonnaa 5tti ce'a Yohaannis. Kana booda jedhee jalqaba ayyaana Ayhuudotaa waan tureef gooftaan Yesuus Kiristoos kara Yerusaalem dhufe. Achittis immoo Yerusaalem keessatti hoolota balbala hoolotaa karaa jedhamuun bakki cuuphaa Beetesaayidaa jedhamtu tokko turte. Kunis balbala 5 qabdi ture. Achitti namni tokko waggaa 38 irraa jalqabee yookaan immoo waggoota 38tiif dhibeedhaan qabamee ciisaa ture. Socho'uu hin danda'u ture. Kanaaf gooftaan waggaa dheeraa turuu isaa ilaaleetoo kara namicha kanaatti hiqee fayyuu ni barbaaddaa jedheen. Maal gochuu barbaadda? Fayyuu ni barbaaddaa jedheen. Namtichi kunis yeroo baay'ee innaa ergamaan Waaqayyoo dhufee bishaan kana raasu waggaatti al tokko fayyina kan argatan baay'ee turani. Ani garuu kana gochuudhaaf nama hin qabu jedheen. Fayyuu barbaaddaa namni jedhamee roorroo bara dheeraa gooftaatti himuutti ka'e. Yesuus nama ta'ee isa fuulduratti dhiyaatee jiraati. Ka'i siree kee baattadhuu deemi jedheen. Lakkoofsa 9 irratti egaa innesuu namtichi fayyee jedha. እንግዲህ ዛሬ ስለ ታመመው ሰው ስለ በሽታው ብቻ ሳይሆን ስለ ዳነውም ሰው እንተርካለን። ምክንያቱም ታሪኩ በመዳን ተገባዷልና ወገኖቼ ታሪክን የሚቀይረው ጌታ የብዙዎችን እንባ አብሷል። ብዙ ድውያንን ፈውሷል። ብዙ ጎባጦችን አቅንቷል። ብዙ በአጋንንት የሚሰቃዩትን ነፃ አድርጓል። ስለዚህ ይሄ ሰው ስሙ መጻጉዕ አይደለም። ይገርማችኋል። ነገር ግን በበሽታው ታወቀ። አንዳንድ ሰው እንዲህ ነው አለመታደሉ። በበሽታው ይታወቃል። አንዳንዱ በድህነቱ ይታወቃል። አንዳንዱ በጉድለት ይታወቃል። አንዳንዱ በክፋት ይታወቃል። ሌላው ደግሞ በደግነት ይታወቃል። ሌላው እንዲሁ በጽድቁ ይታወቃል። መጽሐፍ ስለዚህ ሰው ታሪክ ሲነግረን ስለ እርሱ መታመን ብቻ ነግሮን አላበቃም። ስላዳነው ጌታም ነግሮናል። መጽሐፍም ማዳን የእግዚአብሔር ነው ብሎ ስለሚናገር እግዚአብሔር የሆነው ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ሰው ሆኖ ተገኘና ሰው ለሌላቸው ቆመላቸው። ሰው ለሌላቸው ደረሰላቸው። ለጎበጡት መቅናትን አደረገላቸው። ተስፋ ለቆረጡት ተስፋ ቀጠለላቸው። ክብር ምስጋና ለስሙ ይሁንልን። በእውነት ዛሬም ይሄ ጌታ የታመነ ነው። ዛሬም ይሄ ጌታ እንባን የሚያብስ ነው። ዛሬም ይሄ ጌታ ለተፍገመገሙት መደገፊያ ነው። ዛሬም ወገኖቼ የመጻጉዕ ታሪክ
የምንጋራ ብዙዎች ልንኖር እንችላለን። በጸበል በሆስፒታል የምንንገላታ፣ በመመላለስ ታካሚ የሆንን ደግሞ እዛው ህመም ጸንቶባቸው በአልጋ ቁራኛ የተያዙ ብዙ ወገኖች አሉ። ቤተ ክርስቲያን ዛሬም ስለ እነዚህ ሰዎች ትጸልያለች። ወደ ጌታዋ ወደ አዳኟ ታሳስባለች። ጌታ ደግሞ በምሕረት እጆቹ ይዳስሳቸዋል። ክብርና ምስጋና ለስሙ ይሁን። ዛሬ ማታ ብዙዎች ታመው እንዳደሩ ብዙዎች ድነው አድረዋል። ዛሬ ማለዳ ብዙዎች ወደ ሆስፒታል እንዳቀኑ ብዙዎች ደግሞ ከዛ ድነው ይወጣሉ። በዓለም ውስጥ ያለው ታሪክ ይህ ስለሆነ ግማሹ ይታሰራል፣ ግማሹ ይፈታል፣ ግማሹ ይነሳል፣ ግማሹ ይወድቃል፣ ግማሹ ይወለዳል፣ ግማሹ ይሞታል። በዓለም ውስጥ ያለው ይህ እውነታ ነው ወገኖቼ። ሁለቱንም ባላንስ አድርጎ ሚዛኑን ጠብቆ መሄድ ካልተቻለ እጅግ አስቸጋሪ ነው። በእግዚአብሔር መንገድ ላይ ግን ያለው አንድ እውነት ነው። ማዳን ብቻ በእግዚአብሔር መንገድ አለ። ጽድቅ ብቻ በእግዚአብሔር መንገድ አለ። እውነት ብቻ በእግዚአብሔር መንገድ አለ። በእኛ በሰው ልጆች ሕይወት ላይ ግን ነገሮች ይፈራረቃሉ። እንታመማለን፣ ደግሞ እንፈወሳለን። እንደክማለን፣ ደግሞ እንበረታለን። እናጣለን፣ ደግሞ እናገኛለን። እንወድቃለን፣ ደግሞ እንነሳለን። ጻድቅ 7 ጊዜ ይወድቃል፣ ደግሞ 7 ጊዜ ይነሳል ተብሎ በመጽሐፍ እንደተጻፈ በታሪካችን ውስጥ መውደቅ ሊያጋጥመን ይችላል፣ መውለቅ ሊያጋጥመን ይችላል። የሚገጥመን ሰብሮ የሚፈውሰን ጌታ ግን አለና ተስፋ እንቆርጥም ወገኖቼ። ያጣን ስንባል ድሆች ስንባል ብዙዎችን ባለጠጎች እናደርጋለን እንዳለ ጳውሎስ። ተስፋ የቆረጥን ስንመስል ተስፋ አለን፣ የሚያለመልም ተስፋ፣ የሥጋን ሞት የሚያስመኝ በላይ በሰማይ የተዘጋጀ የማይጠፋ ርስትን የሚያሳይ ተስፋ አለን ይላል ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 8 ጀምሮ ስታነቡ። ስለዚህ ወገኖቼ ዛሬ ላይ ታማሚ የነበረ ሰው ጌታ ኢየሱስ ክርስቶስ እንደፈወሰው እንተርካለን። በራሱ ፍቃድ ልትድን ትወዳለህ ብሎ አስፈቅዶት አናግሮት ፈወሰው። ዛሬም ፈቃዳችንን እንድንሰጠው ጌታ እናንተ ሸክም የከበዳችሁ፣ እናንተ ደካሞች የሆናችሁ፣ እናንተ የታመማችሁ፣ እናንተ አቅም ያጣችሁ ወደ እኔ ኑ እኔ ያሳርፋችኋለሁ የሚል ጌታ አለ። ክብር ምስጋና ለስሙ ይሁን። ማንም ደካማን አይጠራም በዚህ ዓለም። ማንም ሸክም የበዛበትን አይሻም በዚህ ዓለም። የኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ብቻ ሥጋውን ምግብ አድርጎ ደሙን መጠጥ አድርጎ ለሕይወት ኑ በደከማችሁበት ይለናል። ኑ ሸክማችሁ ባለበት ኑ እንደ ቆሸሻችሁ ልጆቼን ያነጻችኋለሁ ይላል። ደሙ የሚያነጻ ስለሆነ ወገኖቼ ወደዚህ ጌታ እንቀርብ ዘንድ የከበረ ጥሪ ዛሬም በቤተ ክርስቲያን በኩል ይስተጋባል። ይሄ የፍቅር ጥሪ ነው። ይህ የማዳን ጥሪ ነው። በዛ በመኃልየ መኃልየ ዘሰሎሞን አንዲት ሴት ከጌታ ጋር የነበራትን መስተጋብር በሚገርም ሁኔታ ዘግቦልናል። እሱ በመጣ ጊዜ ስለ መተኛቷ ታወሳ ነበረ። ጫማዬን አውልቄአለሁ፣ ልብስ ቀይሬአለሁ፣ ከዚህ በኋላ ልነሳና በር ልከፍትልህ አልችልም ብለዋለች። ጌታ የፍቅር አምላክ ስለሆነ እጆቹን ብቻ በበሩ አስገብቶ መዳፉን አሳይቶ ሄደ። ከሄደ በኋላ ግን አንጀቴ ስለ እጁ ታወካለች። ይህ እጁ ይታየን ወገኖቼ፣ ስለኛ የተበሳው መዳፉ፣ ስለኛ የቆሰለ እጁ ወገኖቼ፣ ዓለምን ደግፎ የሚይዝ እጅ ስለኔና ስለናንተ በጠባብ ደረትና ባጭር ቁመት ተወስኖ በመስቀል ላይ ተበስቷል፣ ተወግቷል። ይህ መዳፍ ዛሬ የሚያስነብበው የኔና የናንተን የሕይወት ታሪክ ነው። በበደልና በኃጢአት ሙታን ሳለን በደሙ መፍሰስ ሕያዋን እንደሆንን ያሳያል። ታዲያ ዛሬ ከሞት መንደር ምን እናደርጋለን ወገኖቼ? ወደ እርሱ ሕይወት ወደ ሆነው እንድንሰበሰብ ጌታ በምሕረቱ ይርዳ። ሞት እንደሆነ አይቀርልን። ሥጋ ከነፍስ ትነጠል ዘንድ ነፍስ ከሥጋ ትወጣ ዘንድ ግድ ነው ወገኖቼ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዳለ መጽሐፍ፣ እንወድቃለንና ከመውደቃችን በፊት ደጋፊውን ጌታ እንጠጋ ወገኖቼ። በእውነት በየጊዜው የምንሰማው ሐዘን፣ በየጊዜው ልብን የሚያደማ የሰዎች መሰወርን እያደመጥን ነው። እጅግ በጣም ትላንትና ማታ
የሁሉን የቤተ ክርስቲያን አካላት ልብ የሰበረ አንድ ሐዘን ሰምተናል። እጅግ በጣም ተወዳጅ የሆነ ወንድማችን መምህር ዘላለም ወንድሙ ለአሜሪካ ለስብከት አገልግሎት በሄደበት አረፈ ሲባል ሁሉም ነበር የደነገጠው። ወገኖቼ እኛ ቆመን ስለ ሞት ስንነግራችሁ የማንሞት እንዳይመስላችሁ፣ ነገር ግን በሕይወት እያለን ስለነገርናችሁ ስለ ሕይወት ቃል እንድትታመኑ እግዚአብሔር በምሕረቱ ይርዳችሁ። ወገኖቼ ሞትም ሕይወትም በሰው እጅ አለ። እግዚአብሔር የሞት የሕይወት ጌታ ስለሆነ ብንሞትም ለእርሱ ብንኖርም ለእርሱ ብለን በክብር ስንብታችንን እንድናሰናዳ ያስፈልጋል። እና ወደ ታሪኩ ስመልሳችሁ ዛሬ ስለታመመው ሰው ብቻ አይደለም የምናወራው። አሁን የዚህ ሰው ታሪክ ፈውሱና ማዳኑን አካቷል። ይህም መዘንጋት የለበትም። በሰውየው መዳን አዳኙ ጌታ ይወደሳልና በብዙ መድረኮች ዛሬ ስለ በሽታና ስለ በሽተኛ ይወራል። ምን ያልታመመ ነገር አለን? ይህንንማ ካነሳን ይልቁንም መፍትሄው ላይ ነው ማተኮር ያለብን። ኢኮኖሚያችን ታሟል። ማህበራዊ መስተጋብራችን ታሟል። መንፈሳዊ ጥንካሬያችን ዝሏል፣ ታሟል። ስለታመሙ ነገሮቻችን ብናነሳ እልፍ ሰዓት አይበቃንም። ነገር ግን ስለ አንዱ አዳኝ፣ ነገር ግን ለችግሮች ሁሉ መፍትሄ ስላለው ጌታ ብናወራ ልባችን ያርፋል፣ እፎይታ ይሰማናል። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋም ያርፋል እንዳለ እርሱን መስማት ይሁንልን ወገኖቼ። የታመሙትማ ያስተምሩናል መታመም እንዳለ። ብዙ ሰው ሆስፒታል ካልሄደ ስለ መታመም ላይ ያስብ ይችላል። ወደ ጸበል ስፍራ ሄዶ ካልጎበኘ በርኩሳን መናፍስት መንገላታት እንዴት ያለ ስቃይ እንዳለው አይረዳም። እንዘነጋለን፣ ሰዎች ነንና። ይህን የመርሳትም ጸጋ የሰጠን እግዚአብሔር ይክበር። እርግጥ ምክንያቱም ባንረሳ ኖሮ እናማርራለን፣ ተስፋ እንቆርጣለን። ብዙዎች ወደ ሞት ለመገስገስ እኮ የሚያነሳሳቸው በደል ኃጢአታቸውን መርሳት ስለተሳናቸው ነው። ይህን ደግሞ በንስሐ ወደ ጌታ በመቅረብ ልንወጣው እንችላለን ወገኖቼ። ቤተ ክርስቲያን ጋር መፍትሄ አለ። በእግዚአብሔር ቃል ውስጥ ብዙ ትምህርት አለና ይህንን መዘንጋት የለብንም። እግዚአብሔር አዳኝ አምላክ ነው። እግዚአብሔር ባራኪ አምላክ ነው። ጌታ ኢየሱስ ክርስቶስ እግዚአብሔር ነውና ዛሬ ማዳኑ በዚህ ሰው ታሪክ ውስጥ ይወሳል። ብዙ የማዳን ሥራ ሰርቷል ጌታ ኢየሱስ። በዮሐንስ 9ም ዘውሩ ተወልደ የምንለው ግንባር ብቻ ሆኖ የተወለደውን ከጭቃ እንትፍ ብሎ አይኖች ቅርጽ አድርጎ በሰሊሆም ውሃ ታጠብ ብሎ አድኖታል ጌታ። ምናልባት መጻጉዕ በውሃ አልዳነ ይሆናል። በዮሐንስ 9 ያለው ሰው ደግሞ ውሃውን ታጥቦ እንዲጠቀም ጌታ አመላክቶታል። አንዳንዶች ይህንን ሚስ ስለሚያደርጉት ነው። ይሄው ጌታ እኮ ውሃ አላስፈለገውም፣ ጸበል አላስፈለገውም፣ በቃሉ ይህን ሰው ፈውሶታል ይሉናል። ጌታ የማዳን መንገዱ ልዩ ልዩ ነውና ሌላም ታሪክ አለ ለማለት ያክል ነው። ስለዚህ ወገኖቼ መዝሙረኛው ዳዊት ቀድሞ እንደነገረን ማዳን የእግዚአብሔር ነው፣ በረከትን በሕዝብ ላይ ነው ብሎ ነግሮናል በመዝሙር 3 ቁጥር 8 ላይ። ስለዚህ ማዳን የእርሱ የሆነ ባህሪው የሆነ ስጦታው የሆነ ጌታ ይህንን ሰው አድኖታል፣ እኛንም ያድነን። በምሕረት በቸርነቱ ካለብን ደዌ ሁሉ ያድነን። ይልቅ የሚበልጠው መዳን ሆኖልናል። ነፍሱን ስለኛ አሳልፎ ሰጥቶ ነፍሳችንን ከሞት ታድጓታል። ክብር ምስጋና ለስሙ ይሁን። የመጣበት ዓላማ ያ ስለሆነ ታዲያ የዳነች ነፍሳችንን የሚጠዘጥዝ የሚያሳምም ብዙ ነገር አለ በዓለም ላይ። ስጋ አለ፣ ዓለም አለ፣ ሰይጣን አለ። ከነዚህ ሁሉ ደግሞ ተላቀን ወደ ምሕረት ጌታ እንድንገሰግስ ያስፈልገናል ወገኖቼ። እግዚአብሔር የእስራኤል ታዳጊ የዓለም ሁሉ አዳኝ እንደሆነ ደግሞ በሌላ ስፍራ መዝሙረኛው ዳዊት በመዝሙር 130 ቁጥር 7 ላይ እንዲህ አለ፣ ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል አለ። ከምኑ ሁሉ ያድነዋል? ከኃጢአቱ ሁሉ ያድነዋል። ይገርማችኋል፣ ይህ መጻጉዕ የምንለው በሽተኛ የምንለው ሰው ከኃጢአቱም ጭምር ነው የዳነው። ምክንያቱም ጌታ ከዚህ የባሰ እንዳያገኝ ለወደፊት ተጠንቀቅ ብሎታል። ያ የበሽታው መምጫ ምናልባትም ኃጢአት ነው ተብሎ ይነገራል። እርግማን አይደለም፣ ከቤተሰብ የመጣ አይደለም። ሰውየው
በክፉ ባህሪ የመጣበት ሳይሆን በኃጢአት ምክንያት የመጣ ነው። ዛሬም ኃጢአት ድዊ ያረጋቸው ብዙዎች አሉ። ዛሬም ኃጢአት በአልጋ ላይ ያስቀራቸው፣ አንደበታቸውን ድዳ ያደረገው፣ እግሮቻቸውን ያሳሰረው ብዙ አሉ ወገኖቼ። እግዚአብሔር በምሕረቱ ስለጠበቀን ዛሬ በክብር አደባባይ ተገኝተን ስለማዳኑ ልናወሳ ታድለናል። ክብር ለስሙ ይሁን። በእውነት ዛሬ እኛ አቅም ስላለን አይደለም፣ ስለ ጽድቃችን አይደለም፣ ስለ ቅድስናችን አይደለም፣ በዚህ በምሕረት አደባባይ የተገኘ ነው። ከምሕረቱ የተነሳ ነው። ክብሩን እሱ ይውሰድ ወገኖቼ። ስለዚህ እግዚአብሔር እስራኤልን ከኃጢአታቸው ያድናቸዋል እንደተባለ ይህንን ፈጸመው ጌታ በማቴዎስ ወንጌል ምዕራፍ 1 ቁጥር 21። ለዚህ ነው መልአኩ መጥቶ ለዮሴፍ በሕልም ታየውና ከእርሷ የሚወለደው ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋል አለው። ምን አለው? ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋል። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት አዳኝ ማለት ነው። ስለዚህ ከስጋ ቢፈውስ ብዙ አንደነቅም። ረቂቅ የሆነችው ነፍስ ከሞት ተላቃለች፣ ከዲያብሎስ መንጋጋና እስራት ወጥታለች። ይህ ደስታችን ነው። ይህ ወደር የሌለው ፍስሐችን ነው ወገኖቼ። ይሄ ማዳን ለእኔና ለእናንተ በብዙ ተከውኗልና ይህንን ቸል እንዳንል እግዚአብሔር አምላክ ይርዳን። ደግሞ በሆሴዕ ምዕራፍ 13 ቁጥር 4 ላይ እግዚአብሔር እንዲህ ሲል ይናገራል ለእስራኤል ሕዝብ፣ እኔ ከግብፅ ምድር ጀምሬ አምላክ እግዚአብሔር ነኝ፣ ከኔ በቀር ሌላ አምላክ አታውቅም፣ ከኔ በቀርም ሌላ መድኃኒት የለም ይላል። እውነተኛ መድኃኒት እግዚአብሔር ነው ወገኖቼ። ዘላለማዊ መድኃኒት ጌታ ኢየሱስ ክርስቶስ ነው። ኤክስፓየርድ የሌለው የዕድሜ ወሰን የሌለው ለሕፃናቱ መድኃኒት ለአረጋውያንም መድኃኒት ሥጋውና ደሙ አለ። ወደዚህ ክብር እንድንቀርብ እግዚአብሔር ሁላችንን ይርዳን። ማዳኑ ብዙ የሆነ ጌታ በዚህ መልክም ይፈውሳልና ከናፍ ያይልማን ዋቀዮ አርደ ዋዬ ነመዱ ኩብሰቴ ቆፈ ምትሴነስኔ ከዳምኑ ዋዬ ፈይሳ አዱኛ ጎፍታ ኢየሱስ ክርስቶስ ሲንሴነስና ማሊፍ ነመ ከነ ፌደሳ ረቱ እንዳዬ ኢሰ ፈይሴ ጅረ ዋን ተኤፍ ኢሰ ፈይሱን ሳሞ ኑይፊ አብጂዳ ኑይስ ፈዩ ደንደኛ ወጋን ሶዶሚ ሰዴት ሰልጳምቲ ደቂቃ ሶዶሚ ሰዴቲፍ ዮ በወን ሲዱኩቤ አከታቱ ሁንዲ ኬቱ ኒቤክታ ሁንዱምቲ ኬኛዩ ኒቤክነ ዲፕነ ደቂቃ ወኒ ዲፕነ ሰዓቲ ወኒ ገሩ ወጎተ ዴራዳፍ ነምኒ ኩን ሶቾኡ እንደንደው ቱሬ ገርጋርሰ ነማቲን ቱሬ ያይልማን ዋቀዮ አርደስ ፈይሳ ከንተ ጎፍታን isin warri ba'aan isinitti baay'ate isin warri dadhabdoota gara koo koottaadha ani isinin boqachiisaa jedhee waamicha araaraanuuf godhee jira. Wangeela Maatiyos boqonnaa 11 lakkoofsa 28-29 irratti. Kanaaf karasaa dhufuun nuuf haa ta'u, foonsaa nyaannee dhiigasaa dhugnee fayyinni nuuf raawwatame, fayyinni lubbuu kun akka nuuf kenname hubannee akka jiraannu Waaqayyo abbaan keenya hunda keenya nu haa gargaaru. dhugumatti har'a isaa kan ta'e gooftaan keenya Yesuus Kiristoos nama kana dhiphina bara dheeraarraa akkuma fayyise nuyi akka nu fayyisu baay'ee dhukkubsannee jirraati, gidiraa baay'ee keessa jirraati. Waaqayyo hunda keenya nu haa fayyisu። ይህ ፈውስ ወገኖቼ ጌታ ኢየሱስ ለደቀ መዛሙርቱም እንዳስተማራቸው እነሱም አድርገውታል። በጣም በሚያስደንቅ መልኩ በሐዋርያት ሥራ ምዕራፍ 3 ላይ እጅግ ሽባ ሆኖ መልካም በሚሏት በመቅደስ ደጅ በሰዎች እገዛ የሚቀመጠው ሰው ታስታውሳላችሁ። ጴጥሮስና ዮሐንስ ለጸሎት በ9 ሰዓት ወደዛ በሄዱ ጊዜ ያን ሰው አገኙት። በናዝሬቱ በኢየሱስ ክርስቶስ እንላለን ተነሳና ተመላለስ አሉት። ያም ሰው ወዲያው ተፈወሰ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ጌታ እኔም ማደርገውን ታደርጋላችሁ፣ ከኔም በላይ ታደርጋላችሁ፣ በስሜ ኃይልን ታደርጋላችሁ፣ አጋንንትን ታስወጣላችሁ ብሎ ለሐዋርያት ስልጣንን እንደሰጠ ዛሬም ይህ ስልጣን በቤተ ክርስቲያን አማናዊ ነው። ስለዚህ ምእመናንን አጋንንት መጫወቻ አያደርጋቸውም። ይህ ስልጣን ስላለ ቤተ ክርስቲያን በስሙ ድል ትነሳዋለች። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። የጨለማው መንግስት አይጫወትብንም። እኛ የብርሃን ልጆች የቀን ልጆች ነን። ከእርሱ ጋር በክብር በሰማይ ዙፋን እንቀመጣለን። መንግስቱን ያወርሰናል። እርሱ የታመነ ነው። ዮሐንስ በአንደኛ መልእክቱ 5:13 ላይ በእግዚአብሔር አብ ልጅ ስም ለምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ጻፍኩላችሁ እንዳለ ይህ አዋጅ ዛሬም ለእኔና ለእናንተ የተነገረ ነው። ይህንን የዘላለም ሕይወት ጠብቀን እንድንኖር የመንግስቱ ወራሾች የክብሩ ቀዳሾች እንዲያደርገን ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆያል።